ሰላም ክቡራትና ክቡራን ውድ የቻናል ቤተሰቦች ቼኮ አሌክስ ነኝ። ዛሬም እንደተለመደው ሀገርን ያነጋገሩና ያለምን መድረክ እያናወጡ ያሉ እጅግ አስደንጋጭ ሰበር መረጃዎችን ይዤላችሁ መጥቻለሁ። ሀገርን ያስደነገጠው የ98 ቢሊዮን ብር ዘረፋ ጉድ ወጥቷል። ከፍተኛ የመንግስት ባለስልጣናትና ሁላችንም የምናውቃቸው ታዋቂ አርቲስቶች በሙስና ተዘፍቀው መገኘታቸውን ፌዴራል ፖሊስ አረጋግጧል። በሌላ በኩል ደግሞ አሜሪካና ኢራን ወደ ለየለት ጦርነት እየገቡ ነው። ፕሬዚዳንት ዶናልድ ትራምፕ ጦርነት አውጀዋል። አውሮፓና ቻይናም የትራምፕ ቁጣ ሰለባ ሆነዋል። ወደ ዝርዝር ሰበር መረጃዎቹ ከመግባታችሁ በፊት ቪዲዮ ቶሎ እንዲደርሳችሁ ቻናሌን አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን መጫን አትዘንጉ። ቪዲዮንም ላይክ አድርጋችሁ ጀምሩ። አብረን ወደ ዝርዝሩ እንለፍ። ቤተሰቦች ነገሩ እንዲህ ነው። የኢትዮጵያ ፌዴራል ፖሊስ በ2018 በጀት ዓመት ባካሄደው ምርመራ ሀገርን ያንቀጠቀጠ ዘረፋ ማጋለጡን ይፋ አድርጓል። ከፍተኛ የመንግስት ባለስልጣናትና ህዝብ ዘንድ ያላቸውን ታዋቂነት የተጠቀሙ አርቲስቶች ተጣምረው ከ98 ቢሊዮን ብር በላይ መዝረፋቸውን በኦዲት ተረጋግጧል። ይህ መጠነ ሰፊ ዘረፋ በተለይም በማዳበሪያ ግዢ ስም ከግብርና ኮርፖሬሽን እና ከባህር ትራንዚት ባለስልጣናት ጋር በተያያዘ እንዲሁም በኢትዮጵያ ኤሌክትሪክ ኃይል ውስጥ የተፈጸመ መሆኑን የፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን ምክትል ኮሚሽነር ሙሊሳ አብዲሳ አረጋግጧል። በህዝብ እይታ ውስጥ ሳይገቡ በሚስጥር ሲዘርፉ የነበሩ እነዚህ አመራሮች እና ታዋቂ አርቲስቶች አሁን ላይ ተጠያቂ መሆናቸው ተነግሯል። 98 ቢሊዮን ብር ቤተሰቦች፣ ይህ ቀላል ገንዘብ አይደለም። ህዝብ በኑሮ ውድነት እየተሰቃየ ባለበት በዚህ ሰዓት ይህን ያህል ገንዘብ መዘረፉ የብዙዎችን ልብ የሰበረ ጉዳይ ሆኗል። ወደ ዓለም አቀፍ ዜናዎቻችን ስናልፍ መካከለኛው ምስራቅ አሁንም በእሳት እየነደደ ነው። የፕሬዚዳንት ዶናልድ ትራምፕ ዛቻ በርትቷል። ትራምፕ በማንኛውም ጊዜ በኢራን ላይ ወታደራዊ ጥቃት ሊከፈት ይችላል ሲሉ አስደንጋጭ ቃል ተናግረዋል። ኢራን መጥፎ ባህሪ እያሳየች ነው፣ በቅርብ ቀናት ውስጥ የጀመርነውን ስራ እንጨርሳለን በማለት የዲፕሎማሲ በሮች መዘጋታቸውን አረጋግጧል። ነገር ግን ኢራንም ዝም ብላ አልተቀመጠችም። መካከለኛው ምስራቅ የሚገኙ 16 የአሜሪካ የጦር ሰፈሮች በኢራንና በተባባሪዎቿ መጠነ ሰፊ ጥቃት እንደደረሰባቸውና ውድ የሆኑ የራዳር ሲስተሞች፣ የጦር አውሮፕላኖች መውደማቸው ተረጋግጧል። ፔንታጎን ለዚህ ጦርነት $25 ቢሊዮን ወጪ መደረጉን ቢገልጽም ገለልተኛ ተንታኞች ግን የደረሰው ኪሳራ ከ40 እና ከ50 ቢሊዮን ዶላር ሊደርስ እንደሚችል እየተናገሩ ነው። ይህ በእንዲህ እንዳለ ኢራንም አቋሟን አጥብቃለች። ማንኛውም የእስራኤል መርከብ በሆርሙዝ የባህር ወሽመጥ እንዳያልፍ በቋሚነት ያገደች ሲሆን አሜሪካን ጨምሮ በጠላትነት የፈረጀቻቸው ሀገራት መርከቦችም ካሳ እንዲከፍሉ የሚያስገድድ አዲስ ሕግ አውጥታለች። በኒውክሌር ጉዳይም ዩራኒየም ያለ ገደብ የማበልጸግ መብት አለን በማለት ለአሜሪካ ቀይ መብራት አብርታለች። እስራኤል በበኩሏ በሄዝቦላ ላይ መጠነ ሰፊ ወታደራዊ እርምጃ ልትወስድ መሆኑን ተከትሎ በደቡብ ሊባኖስ የሚኖሩ ዜጎች ላይ በአስቸኳይ አካባቢያቸውን ለቀው እንዲወጡ ጥብቅ ትዕዛዝ አስተላልፋለች። ነዋሪዎቹ ከታጣቂዎቹ ይዞታ ቢያንስ 1 ኪሎ ሜትር ርቀው እንዲሸሹ ተነግሯል። በሌላ በኩል ፕሬዚዳንት ትራምፕ የንግድና የፖለቲካ ጦርነታቸውን ወደ አውሮፓና ወደ ቻይና ዙረዋል። የአውሮፓ ህብረት በኢራን ጦርነት ከጎኔ አልቆመም በሚል በአውሮፓ የሚመረቱ መኪኖች ላይ የ25 በመቶ የጉምሩክ ታሪፍ ጥለዋል። ከዚህ ማዕቀብ መዳን ከፈለጋችሁ ፋብሪካዎቻችሁን አሜሪካ ውስጥ ገንቡ ሲሉም አሳስበዋል። በተመሳሳይ የኢራንን ነዳጅ ይገዛሉ ባሏቸውና በሌሎቹም የቻይና ኩባንያዎች ላይ ማዕቀብ የጣሉ ሲሆን ቻይና ግን ማዕቀቡን አንቀበልም በማለት የአሜሪካን ውሳኔ ውድቅ አድርጋለች። ውድ የቼኮ አሌክስ ቤተሰቦች የዛሬ መረጃዎች እነዚህን ይመስሉ ነበር። በሀገራችን ስለተፈጸመው የ98 ቢሊዮን ብር ዘረፋ እንዲሁም ዓለምን እያናወጠ ስላለው የትራምፕ ጦርነትና ውሳኔ ምን ታስባላችሁ? ሀሳባችሁን ከታች ኮመንት ላይ አስቀምጡልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ። ይህንን ቪዲዮ ላይክ እና ሼር በማድረግ ለሌሎችም እንዲደርሱ አጋሩት። እኔ ቼኮ አሌክስ ነበርኩ። በሌላ መረጃ እስክንገናኝ ቻው።